Subhanahu wa ta'ala በዚህ ወር ላይ 6 ቀናቶች ከረመዳን በኋላ ማለት ነው እነዚህ 6 ቀናቶች የሸዋል 6 ቀናቶች እንዲጾም አንድ ሙእሚን ደንግጓል ማለት ነው ደንግጓል እነዚህ 6 ቀናቶች መጾም فهو سنة مستحبة غير واجبة ተወዳጅ የሆኑ ሱና ናቸው ግዴታ ግን አይደሉም الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ما بعد السلام عليكم ورحمة الله وبركاته إن شاء الله سلا شوال 6 ቀን ጾም የተወሰነ መንዳሰስ ይሆናል እንዲሁም ደግሞ ስለ ሸዋል ወር ትልቅነት وكذلك በዚህ በሸዋል ወር የሚፈጸሙ እንዲሁም ደግሞ የሚታሰቡ አንዳንድ ትክክል ያልሆኑ አመለካከቶች መንዳሰስ ይሆናል ማለት ነው ይህ ሸዋል شهر مبارك الله سبحانه وتعالى ብሩክ አደረገው መልካም ነገራቶች ካሰፈረበት ወር ውስጥ አንዱ ነው وهو شهر الطاعة ይህ ወር الله سبحانه وتعالى ሙእሚኖች የሚታዘዙበት የሆነ ወር ነው በተለይ እውነተኛ ሙእሚኖች አማኞች ከሱ በፊት በነበረው ረመዳን ወር ላይ ብዙ የመልካም ስራ ልምድ ብዙ ወደ አላህ Subhanahu Wa Ta'ala የመቃረብን ሁኔታ ይዘው ተላምደው ስለመጡ ይህንንም ወር ማለት ነው ጌታቸውን በማምለክና እሱን በመገዛት የሚያሳልፉበት የሆነ ወር ነው ይህ ወር فهو بداية أشهر الحج ይህ ወር እንደሚታወቀው የሐጅ ስነ ስርዓት የሚጀመርበት ወር ነው ሐጅ በሶስት ወራቶች ውስጥ ነው የሚደረገው ከዛ ከሶስቱ ውጪ ሐጅ ወቅት የለም አሽሁሩ እነዛ ወሮች አሽሁሩን ማዕሉማት ታዋቂ ናቸው ከዛ ውስጥ አንዱ ምንድነው ይህ ወር ነው ረጀብ ነው يعني ሸዋል ማለት ሸዋል ዙልቅዒዳ ከዛ ዙልሂጃ ላይ ሐጅ ፕሮግራም ይተናቀቃል ማለት ስለዚህ በእነዚህ በሶስት ወራቶች ሐጅ ይከናወናል ሐጅ የመጀመሪያ የሚጀመርበት ወር ይህ የሸዋል ወር ነው ማለት ነው ከዛ አንጣር ይህ ሸዋል ወር ትልቅ ቦታ እንዳለው ያሳያል ማለት ነው وكذلك وقضاء الاعتكاف لمن فاته ይህ ወር ኢዕቲካፍ ረመዳን ላይ ያመለጠው ሰው ደግሞ ቀባ የሚያወጣበትም ነው ልክ ነብዩ አለይሂ ሰላቱ ሰላም እንደሰሩት ማለት ነው መልእክተኛው አለይሂ ሰላቱ ሰላም ኢዕቲካፍ ይገቡ ነበር የረመዳን 10 ቀናቶች በተለይ ማለት ነው ከእለታት የሆነ ጊዜ ከአመታቶች ውስጥ አንዱ ላይ ኢዕቲካፍ ገቡ መልእክተኛው አለይሂ ሰላቱ ሰላም ድንኳናቸው መስጂድ ውስጥ ያኔ ማረፊያቸው አስቀመጡ አይሻ አስፈቀደች እሷም ልትገባ ፈቀዱላት አስቀመጠች ከዛም በኋላ ሌሎችም ዘይነብ ሐፍሳ መጡና እነሱም አመጡና ያኔ ድንኳናቸውን ወጠሩ ሲመጡ መልእክተኛው አለይሂ ሰላቱ ሰላም አራት በአንድ ቦታ ላይ ተቀምጠው አዩ እነዚህ ምንድናቸው የማናቸው ሲሉ የእርሶ ባለቤት ናቸው ከእርሶ ጋር ኢዕቲካፍ ለመግባት ፈልገው አምጥተው ነው ይሄ አይሻ ነው ይሄ ዘይነብ ነው እቺ የከሌ ተባሉ መልእክተኛው አለይሂ ሰላቱ ሰላም አንሱታል የሳቸውንም ሁሉ አንስተው እሳቸውም ያን አመት ረመዳን ላይ ኢዕቲካፍ አልገቡ የሚስቶቻቸውም አንሱ ተባሉ ምክንያቱም ይሄ ፉክክር ይህ ነገር ኢኽላስ ሊያሳጣ ይችላል ወይም ደግሞ ጥሩ አይመጣም ጥሩ ነገር ሊያመጣ ይችላል ብለው ስላሰቡ መልእክተኛው አለይሂ ሰላቱ ሰላም አንሷል ከዛ የዛን አመት ላይ ኢዕቲካፍ አልገቡም ግን ልክ ረመዳን ከወጣ በኋላ ሸዋል ወር ላይ ቀባ ወጡት ማለት ነው ለዛ ነው ኢዕቲካፍ ቀባ የሚወጣበት ወር ተብሎ የሚታወቀው ማለት ነው وهو شهر النكاح وإعفاف بالحلال يهور የኒካህ ማሰሪያ ወር ነው በሐላል አላህ Subhanahu Wa Ta'ala በፈቀደው መልኩ ወንድና ሴት በሐላል ጥብቅ የሚሆኑበት የሆነም ወር ነው ስለዚህ ሸዋል ወር ትልቅ ፈዲላ አለው ማለት ነው ከዚህ አንፃር يشرع لمسلم صيام 6 أيام من شوال بعد رمضان الله سبحانه وتعالى በዚህ ወር ላይ 6 ቀናቶች ከረመዳን በኋላ ማለት ነው እነዚህ 6 ቀናቶች የሸዋል 6 ቀናቶች እንዲጾም አንድ ሙእሚን ደንግጓል ማለት ነው ደንግጓል እነዚህ 6 ቀናቶች መጾም فهو سنة مستحبة غير واجبة ተወዳጅ የሆኑ ሱና ናቸው ግዴታ ግን አይደሉም እነዚህ 6 ቀናቶች ተወዳጅ የሆኑ ሱና ናቸው ዋጅብ ግን አይደሉም ይህ ሲባል ግን እነዚህ 6 የሸዋል ቀናቶችን መጾም ጾምን አስመልክቶ ሰዎች ሁለት የተሳሳተ አይነት ግንዛቤ ይገነዘቧቸዋል ከፊል ሰዎች እነዚህ 6 ቀናቶች ልክ እንደ ረመዳን አድርገው ይቆጥሯል በምንም ተአምር ልታፈርስ ወይም ደግሞ ልትተዋቸው ማይቻሉ አድርገው ይቆጥሯቸዋል ይሄም ትክክል አይደለም ሱና ናቸው ልክ እንደነዛ እንደ ረመዳን ተደርጎ የሚታይ አይደለም
ሌላው ደግሞ ዝቅ ያለው ከዚህ ደግሞ ወርዶ ታች የወረደው ደግሞ ምን ብሎ ያስባል ሱና ነው ሲባል ችላ የሚባሉ በቃ ቢተውም ቢሰራውም ምንም ልዩነት የሌለው አይነት አስመስሎ የሚያስብ ሰው አለ። ይሄ ተሳሳተ አመለካከት ነው። ብዙ ጊዜ ይሄ ነገር ደጋግሜዋለሁ። አንድ ነገር ሱና ነው ሲባል ይበልጥ ትኩረት ልንሰጠው የሚገባ እንጂ በታች አድርገን የሆነ ትንሽ አድርገን ልንመለከተው አይገባም። የመልእክተኛው ሱና ነው የእሳቸው መንገድ ነው የእሳቸው ፈለክ ነው ስንባል ውስጣችን ለዛ ነገር ላይ ትልቅ ጉጉት ሊኖረን ይገባል ማለት ነው። የእሳቸው ሱና መከተል ትልቅ ክብር ነው ከራማ ነው ማለት ነው። ነገ በአኺራ ማለት ነው ትልቅ ደረጃ የምታገኝበት ከእሳቸው ጎረቤት የምትሆንበት እንዲሁም ደግሞ ማለት ነው ያ አንዴ ከጠጣኸው ጥም የሚባል ነገር የማያገኝ የሆነውን የእሳቸው ሐውድ ላይ ማለት ነው ይህንን ለመጠጣት ያስችልሃል ማለት ነው። ስለዚህ የእሳቸው ሱና ችላ አትበል። ሱና ነው ስትባል ማለት ነው ችላ አትበል። ትልቅ ፈዲላ አለውና ማለት ነው። ፈድሉሃ ዐዚም እነዚህ ቀናቶች መጾም ከባድ የሆነ ፈድል አላቸው። ወአጅሩሃ ከቢር ታላቅ የሆነ ምንዳ አላቸው ማለት ነው። እነዚህ 6 ቀናቶችን መጾም فمن صام 6 أيام من شوال بعد رمضان كتب له أجر صيام سنة كاملة እነዚህ ፈድል እንዲሁም ደግሞ አጅር ሰዋብ ውስጥ ትልቁና ዋናው ምንድነው እነዚህ 6 ቀናቶችን የጾመ ሰው ከረመዳን በኋላ ማለት ነው كتب له ይጻፍለታል ለዚህ ሰው أجر صيام 6 كاملة أجر سنة كاملة ከረመዳን ጋር አንድ ላይ ተደምሮ አንድ አመት ሙሉ እንደ ጾም ይቆጠራል ማለት ነው። ሱብሃንአላህ ረመዳን አንድ ወር ጾሟል። ከዛ በኋላ ደግሞ 6 ቀን ሸዋል ሲጨምርበት አንድ ላይ ተደምሮ ይህ ሰው ረመዳን እንደ ጾመ ተደርጎ አጅር እንዲያገኝ ይደረጋል ማለት ነው። አጅር እንዲያገኝ ይደረጋል። كما صح ذلك عن النبي صلى الله عليه وسلم ልክ ይሄም ደግሞ ከመልእክተኛው እንደተረጋገጠው ምን አሉ من صام رمضان ثم اتبعه 6 من شوال كان كصيام الدهر رواه مسلم ኢማም ሙስሊም በዘገበው ሐዲስ ምን አሉ እነዚህ 6 ከረመዳን በኋላ ማለት ነው ثم ረመዳን ጾመው ከጨረሰ በኋላ ثم اتبعه 6 من شوال 6 የሸዋል ቀናቶችን ያስከተለ የሆነ ሰው كان كصيام الدهر يعني ወሩን እንደ ጾመ ይቆጠርለታል አሉ። እንዴት አንድ ሰው ይሄን ነገር እንዴት ወር እንደ ጾመ ይቆጠርለታል ከተባለ وقد فسر ذلك النبي صلى الله عليه وسلم بقوله እንዲህ ማለት ይሄን ንግግራቸው ፈስረውታል መልእክተኛው من صام رمضان فشهر ب10 أشهر ረመዳን አንድ ቀን የጾመ ሰው በ10 ይባዛል። አንዱ ቀን ረመዳን አንዱ ቀን በ10 ይባዛል። ስለዚህ 30 ሲባዛ በ10 300 ማለት ነው። ስለዚህ 300 ቀን እንደጾመ ይቆጠራል ረመዳን በመጾማል 300 ቀን ግን አመት አልሞላም። ስንት ይቆላል? 60 ይቆላል። ምክንያቱም አመት 360 ስለሆነ ረመዳን እያንዳንዱ በ10 ሲባዛ ስንት ሆነ? 300 ሆነ 30 ስለሆነ ማለት ነው። በ30 29 እንኳን ቢያልቅ ረመዳን በ30 300 طيب ከዛ ምን አሉ وصام 6 أيام بعد الفطر بشهرين ከዛም በኋላ ከፍጥር በኋላ ማለት ነው 6 ቀናቶችን ደሞ ሲጾም እነዚህ 6 ቀናቶች 2 ወር ይመጣሉ አሉ። እንዴት ነው 2 ወር የሚመጡት? አንዱ ይሄን በ10 ይባዛል 6 ሲባዛ በ10 60 ቅድም ደግሞ የረመዳን ወር ስንት መጣለን 300 እዚህ ጋር የሸዋሉ ደግሞ በ10 ስናባዛው ስንት መጣ 60 አንድ ላይ ስንደምራቸው 360 አመት ሞላ አልሞላ አመት ሞላ። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ምን ያሉት كان كصيام الدهر አመት የጾመ ተደርጎ ይቆጠርለታል አሉ። فذلك تمام صيام السنه ይህ ደግሞ የወር ይሄው ሙሉ የሚሆነው በዚህ አይነት ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ፈሰሩት ማለት ነው። አላህ Subhanahu Wa Ta'ala በቁርአኑ ምን ስላለ من جاء بالحسنه فله 10 امثالها አንድ መልካም ስራ ይዞ የመጣ ሰው አላህ በ10 እጥፍ ያባዛለታል። ይሄ ጅማሪው ነው። አضعافا كثيرا ከዛም በላይ እጥፍ አድርጎ አላህ Subhanahu Wa Ta'ala በንያው ልክ ሊያጥፍለትና ከፍ ሊያደርግለት ይችላል። ስለዚህ ያንዳንዱ ስራ ላይ በ10 ተባዛ ይሄን አክል አጅር እንዳገኘ ተደርጎ ይጻፍለታል። ስለዚህ እነዚህ 6 ቀናቶች እንዲህ ትልቅ ደረጃ ያላቸው ናቸው። ችላ የሚባሉ አይደሉም። ኸይር ፈላጊ እውነት ጀነት ፈላጊ ነገ አንዲች ሐሰናት አንዲች ምንዳ አኺራ ላይ ምን አክል ትልቅ ለውጥ ልታመጣ እንደምትችል የሚያውቅ የሆነ ሰው እነዚህ ቀናቶች ላይ አይቀልድም ማለት ነው። እነዚህ ቀናቶች ላይ አይቀልድም። ነገር ግን ብዙ ሰዎች ሲዘናጉ ያያየን ብዙ ሰዎች ለነዚህ ለ6 ቀናቶች ቦታ አይሰጣቸውም። ሱብሃንአላህ በጣም ችላ ይላል። በረመዳኑም 6 ቢቀነስልኝ የሚል ሁላ ሰምቻለሁ። 6 ቀን እንኳን ለሸዋል 6 ቀን እንኳን ለጾም ከረመዳኑም 6 ቢቀነስልኝ። ሱብሃንአላህ አንድ ሙእሚን እንዴት እንዲህ ይላል? እንዴት አንድ ሙእሚን ከኸይር ይዘናጋል? እንዴት አንድ ሙእሚን ኸይር በቃኝ ይላል? ሱብሃንአላህ የጀሃነም ክብደት የጀነት ደግሞ ምን አክል አስፈላጊነት አዋቂነት የተረዳ ሰው ነገ ጀነት ላይ አንድ ሐሰናት ትልቅ ደረጃ ትልቅ ምንዳ እንደምታሰጥህ ምናልባት አንድ ሐሰናት አጥቶ ጀነት መግባት ሊቀርብህ ይችላል። እሳት ልትገባ ትችላለህ። ምናልባት አንድ ሐሰናት ከጀሃነም ሊያድንህ ይችላል።
አንድ ሐሰናት ጀነት የመግባት ሰበብ ሊሆን ይችላል ይሄን ሁሉ ምን እንዳለው ግን የሸዋል ወር ችላ ሲሉ ይታያል ማለት ነው ያላግጣሉ ብዙ አይነት ነገራቶችን ይላሉ ማለት ነው إذا قال قائد طيب ይሄ እንግዲህ በዚህ ሰራ ነው ማለት ነው ومن فوائد صيام ست ሌላው ደግሞ እነዚህ 6 ቀናቶች ከመጾም فوائد ጥቅሞች ውስጥ አንዱ تعويض النقص الذي حصل في صيام الفرضية في رمضان تعويض ميتكونا ميتقنوا ናቸው النقص ጉድለትን الذي حصل في صيام الفرضية في رمضان رمضان ላይ የተጾመው ፈርድ ረመዳን ላይ በረመዳን ወር ላይ በጎደለብህ በሆነው ነገር ላይ ሚተኩ ናቸው ምትኩ ነው ረመዳን ተክተው ይመጣሉ ሱብሃንአላህ كما في الحديث الحديث ላይ እንደመጣው መልእክተኛ አለይሂ ሰላቱ ወሰለም ምን አሉ ان اول ما يحاسب به العبد يوم القيامه من عمله صلاته አንድ ሰው يوم القيامه الله ፊት መጀመሪያ አላህ የሚተሳሰበው ሶላቱን አሉ فإن صلحت فقد أفلح وأنجح صلاتك تستككلت تككلኛ صلاة የሚሰግድ ከሆነ ይህ ሰው ፈላህ ስኬታማ ሆናል وأنجح ነጃ ወጣሉ መልእክተኛው አለይሂ ሰላቱ ወሰለም خلاص ጭንቅ የለበት وإن فسدت صلاتك ከተበላሸስ فقد خاب وخسر بركت كسر ودمت أفعال መልእክተኛው አለይሂ ሰላቱ ወሰለም فإن انتقص من فريضته شيء አሉ ከፈርዱ አንድ ባሪያ ማለት ነው ከፈርዱ ከሰራው ከፈርዱ ስራ ማለት ነው የሆነ ነገር ከጎደለ يوم القيامه ስራው ሲመዘን ስራው ሲፈተሽ ከሶላቱ ሊሆን ይችላል ከፈርድ ከታዘዘ ነገር ላይ የሆነ ነገር ሲጎድል قال الرب الله سبحانه وتعالى እንዲላል انظروا هل لعبدي من تطوع استጌታዬ ተመልከቱለት ከሱና ከትርፍ የሰራው ነገር አለ ከፈርድ ውጪ የሰራው ጾም ኮነ እስቲ ከፈርድ ውጪ ጾመው ሱና ጾማለው ሰኞ ሐሙስ አያመል ቢድ ሸዋል እስቲ ጾማል ለፈተሹለት ይባላል ረመዳኑ ምን ሊደረግለት ሊሞላለት አላሁ አክበር ሰላትም ከሆነ ልክ እንደዚሁ ምን ይባላል ሰላቱ ከጎደለ ሰላቱ خلاص ነጃህ ያወጣውም ጉድለት አለበት አላህ ምን ይላል እስቲ ፈርድ ሰላት ይሰግደው አለ ዱሃ ቀብልያ ባዕድያ ሱነተ الوضوء እንዲሁም ማለት የተለያዩ በእንዲህ ባጋጣሚ የሚሰግዳቸው ለሊት የሚሰግደው እስቲ ሰላት አለ ከፈርድ ሰላት ፈርድ ሰላቱ ሊሞላለት ከሱና ሰላት ፈትሹ ይባላል አስቡ ሱና ሰላት እናላግጣለን ሱና ሰላት ላይ ችላ እንላለን ነገር ግን يوم القيامه ፈርድን ይተካልህ ነው ሱና ጾሞች ላይ ቦታ የለንም ሰኞ አንጾምም ማክሰኞ አንጾም ያኔ ሐሙስ አንጾምም አያመል ቢት ሶስቱ የረመዳን መሃል ላይ ያሉት ከወርቡ 3 ቀን የሚጾሙት አንጾም ሸዋል አንጾምም አሹራ ጾም አንጾምም ችላ እንልና የዓረፋ ጾም አንጾምም ከዛ በኋላ ችላ እንልና يوم القيامه ረመዳናችን ጎዶሎ ሆኖ ይቀራል ማለት ነው ሰላትም ላይ እንደዚህ ሰላታችን ጎዶሎ ሆኖ ይቀራል ማለት ነው አላህ ምን አለ انظروا هل عبدي من تطوع استباراي يسراو تطوع ترف سنه የሆነ ነገር ይሰራው አለ እንተመልከቱ ይላል فيكمل بها من تقص من الفريضه كفرض የጎደለው በዛ በሱናው ይሞላለታል አላሁ አክበር ከፈርዱ የጎደለው በዛ ይሞላላሉ መልእክተኛው አለይሂ ሰላቱ ወሰለም ثم يكون سائر عمله على ذلك لك صلاته በዚህ እንደተሳሰበው አላህ ከፈርዱ ሰላቱ ጉድለት ሲኖር እስቲ ለባሬ ሱና ሰላት አለ ወይ ፈልጉለት ይላል ከተገኘ ሱና ሰላቱ ይሞላል خلاص ነጃ ወጣ ሰላቱ አለፈ ሰውየው ማለት ነው ከጎደለስ ከፈርዱ ጎደለ ከሱናስ የለውም خلاص ሰላቱ ጎደለ ልክ ሌላውም ስራ ልክ እንደዚህ ሆናሉ መልእክተኛው አለይሂ ሰላቱ ወሰለም ጾም ሲሆን ልክ እንደዚህ ማለት ነው እስቲ ሰውየው ከፈርድ ከረመዳን የጎደለ ጉድለት ከተገኘ እስቲ ሸዋል ጾመ ነገር አለ ይባላል አው ጾማል አለ ይሞላልሃል ማለት ነው ሸዋል ይሄን አክል ትልቅ ጥቅም አለው ሱና ጾሞች በአጠቃላይ ይሄን ይተካሉ ማለት ነው ሱብሃንአላህ نقل عن بعض أهل العلم كراهة صيام ست وعلله بخشية الاعتقاد البعض أنها من الفريضة كفيل سوت عند شوال مصوم كراهة ነው ብለው ያሉ አሉ ምን العجيب ሸዋል መጾም ምንድነው ከራሃ ነው የተጠላ ነው አሉ ምንድነው ምክንያታቸው خشية ፍራቻ ነው اعتقاد البعض ከፊል ሰዎች ያምናሉ ብለው ፈርተው أنها من رمضان በቃ ረመዳን ናት ብሎ ያስባል ልክ እንደ ረመዳን አድርጎ ያስባታል ስለዚህ ከዚህ አንፃር ሸዋል መጾም ይጠላል ያሉ አሉ ይሄን አመለካከት ያስቀምጡ አሉ وإلا ነገር ግን السنة صحيحة أولى وأحق باتباع
ትክክለኛ ሱና ትክክለኛ የመልእክተኛው ሀዲ በመከተል ላይ በላጩና ቦታ ሊሰጠው ያ ነው ولا تتركوا لقول احد كائن من كان የመልእክተኛው ሐዲስ የመልእክተኛው ሱና የሳቸው መንገድ ማንንም የተናገረ ቢናገር ለማንም ሰው ንግግር ብለን አንተውም ስለዚህ ይሄን ንግግር ከሰማችሁ ምናልባት ይሄንን አቋም ይሄንን የሚደግፍ ዓሊም እንደ መሪ አድርጎ የሚይዝና ይሄን አቋም የሚይዘው ብናገኝ ቦታ አንሰጠው ማለት ምክንያቱም ጥቅሙ ከላይ ከመልእክተኛው አለይሂ ሰላም በተቀመጠው ሐዲስ አይተናልና የተደነገገ እንደሆነ ማለት ነው طيب እነዚህ ሰዎች እንግዲህ ያሉት ነገር ይሄ ፈርድ ነው ተብሎ ሊታሰብ ይችላል እንደ ፈርድ እንዳይቆጠር ብለው የፈሩት ነገር لا تقاوم السنة صحيحة ትክክለኛ ከመልእክተኛው የመጣን ሱና ሊቃወምና ያንን ሊከለክል በጭራሽ አይችልም ስለዚህ ይሄ አመለካከት ምንድነው ውርቅ የሆነ አመለካከት ነው ቦታ የለው ማለት ነው ውርቅ የሆነ አመለካከት ነው ቦታ የለው ማለት ነው ስለዚህ ሸዋል በመጾም ላይ ልንበረታ ይገባል እነዚህ ቀናቶች እንደ ቀላል እንደ ዋዛ ልናያቸው አይገባም من أراد ثواب الواردة في الحديث فعليه أن يقضي ما عليه من رمضان أولا ነገር ግን እነዚህ የሸዋል 6 ቀናቶችን አጅር ማግኘት የፈለገ ሰው ረመዳን ላይ በዑዝር ማለት ነው ያልጾማቸው ቀናቶች ካሉ መጀመሪያ እነሱን ማስቀደም አለበት ثم يتبعه بست من شوال رمضان قضاው ካወጣ በኋላ ነው ምን ማድረግ ያለበት 6 የሸዋል ቀናቶችን ማምጣት ያለበት ምክንያቱም فظاهر قوله تعالى صلى الله عليه وسلم የመልእክተኛው ንግግር ظاهሩ የሚያሳየው ይህ ነው من صام رمضان ሞልቶ የጾመ ثم اتبعه 6 من شوال ከዛ ረመዳኑ ከሞላ በኋላ 6 የሸዋል ቀናቶችን ያስከተለ ነው ያለው ስለዚህ አንድ ሰው ረመዳን ሞልቶ ካልጾመ ቀዳ ካለበት ማለት ነው من صام ረመዳን ሞልቶ ጾመ አይባልም አይ የሚባለው ምንድነው ሳመ بعد ረመዳን ነው የሚባለው ከፊል ረመዳን ጾመ 5 ቀን ከጎደል 5 ቀን ጎሎበታል ረመዳን ጾሟል አይባልም 5 ረመዳን ጎሎበታልና ሳመ بعد ረመዳን ነው የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ስለዛ ረመዳን ሞልቶ ثم اتبعه 6 ያስከተለ ከሸዋል ምን ያስከተለ 6 ቀናቶችን ያስከተለ አለ ስለዚህ ሁለተኛ ማስከተል የሚባለው መቼ ነው ረመዳንን ሞልቶ ከጾማላ ሸዋል ሲጾም ነው ሸዋልን ጾሞ ከዛ በኋላ ቀዳው የሚያወጣ ሰው አስከተለ ይባላል አይ ያኔ ረመዳኑ ሸዋል አስከተለ አይባልም ምንድነው የሚባለው ሸዋሉን ከሸዋሉ በኋላ ረመዳን አስከተለ ይባላል ምክንያቱም ሸዋል ከጾም በኋላ ቀዳው የሚያወጣ ስለዚህ አስከተለ የሚለውም ነገር ለማግኘት መጀመሪያ ቀዳው ማውጣት አለበት ምሳሌ በሽተኛ በበሽታ ሰዓት ያጠፋቸው ቀናቶች እንዲሁ ጉዞ ላይ ያለ ሰው እንዲሁ ደግሞ ማለት ነው ሃይድር ያለችን ሴት ሌሎችም በየትኛው ማለት ነው በዑዝር ያጠፋ ሰው መጀመሪያ ቀዳው ማውጣት አለበት ከነገ ጀምሮ ማለት ነው ቀዳውን ያወጣል ስለዚህ ይህ ሐዲስ አንድ ሰው لابد من اتمام صيام رمضان اولا መጀመሪያ ረመዳን ጾም መሙላት አለበት ثم يكون بعدها صيام 60 ከዛ በኋላ 6 ቀናቶችን ይጾማል ማለት ነው ስለዚህ ረመዳን ያልሞላ ሰው ሸዋል ጾም አይደነገግለትም ማለት ነው ሊጾም አይገባም አይደነገግለትም ይሄ ዑለሞቻችንም በዚህ ላይ ነው ፈትዋ የሰጡት ሸህ ፈውዛን ኢብኑ ባዝ ዑሰይሚን በዚህ ነው ፈትዋ የሰጡት ይሄዱት ማለት ነው لانه لا يتحقق له اتباع صيام رمضان بست من شوال الا اذا كان قد اكمل صيامه ከጨረሰ ካልሆነ በስተቀር ባይሆን እዚህ ጋር መታወቅ ያለበት ነገር لا يصح جمع قضاء رمضان مع 6 من شوال بنيه واحده በአንድ ንያ በቃ እነሱ ሁለት ይጾማቸዋል በቃ አሁን ሳሌ ነገ ረመዳን አንድ ነው አይደል ወይ ደግሞ ከነገ ወዲያ ረመዳን ሁለት ሲባል ማለት ነው ዛሬ ቀን ምጾመው ረመዳንም ቀዳ አወጣለሁ ሸዋሌንም ብሎ አንድ ላይ ነይቶ መጾም ግን አይቻልም ይሄ ጥንቃቄ አለው አንዳንድ ሰዎች ይሄን ሊያደርጉ ይችላሉ በአንድ ንያ በአንድ ቀን ጾም ሁለቱም ለማካካስ ማለት ነው ምንና ምን ቀዳይንም አወጣለሁ ሸዋሌንም ጽማያለሁ ይሄ አይቻልም فمن أفطر رمضان لعذر بهنا عذر رمضان لا يفطر صوم فلا يصح أن يجمع بين صوم نافلة الست وقضاء الأيام التي عليه من رمضان بنية واحدة ليلان بيهون مالتنا قضاء ميوت عصو ليلان صوم مالتنا عند لا ينيجيشالهم ሁለቱም ዛሬ አንድ ላይ እንዳወጣ ብሎ እነዚህ 6 ቀናቶች ማለት ነው ነይቶ መጾም የለበትም ማለት ነው ለየብቻ የሚጾሙ ናቸው ከረመዳን በኋላ የሚጾም ነው ማለት ነው يجوز صيام 6 متتابعة أو متفرقة في شهر شوال ሌላው እዚህ ጋር ልናቀው የሚገባ የሆነ ነገር شهر يعني እነዚህ ሸዋል ላይ የሚጾሙ እነዚህ 6 ቀናቶች ከፈለግን በተከታታይ መጾም እንችላለን በተከታታይ
6 ቀናቶች በተከታታይ መጾም እንችላለን ከፈለግን ነጣጥለን መጾም እንችላለን ዛሬና ነገ 2 ቀን እንጾምና ከነገ ወዲያ አርፈን ደግሞ መልሰን እንደዛ ያያለን የቆራረጥን በ6 ቀን መጾም እንችላለን ረመዳኑ እስኪያልቅ ድረስ ወሩ እስኪያልቅ ረመዳን ይሄ ያኒ ሸዋሉ ማለት ነው ሸዋል ወር እስኪያልቅ ድረስ እንደፈለክ አድርገህ መጾም ትችላለህ በወሩ መጀመሪያ ላይ 6 ቀን መጾም ትችላለህ በወሩ መሃል ላይ 6 ቀን መጾም ትችላለህ በወሩ መጨረሻም 6 ቀን መጾም ትችላለህ ከፈለግ ደግሞ አንድ ላይ አያይዘህ ስድስቱም አንድ ላይ አያይዘህ 6 ቀናቶች በተከታታይ መጾም ትችላለህ ከፈለክ ደግሞ ነጣጥለህ በመጀመሪያው 2 ቀን በመሃል 2 በመጨረሻው 2 ወይም ደግሞ እንዲህ ያረክ እስከ እንደተመቸህ ማለት ነው የነጣጠልክ መጾም ትችላለህ ማለት ነው በዚህ ላይ ጉዳዩ ሰፊ ነው ማለት አንዳንድ ሰዎች በቃ የመጀመሪያ 6 ቀን ካልጾመ خلاص لا እንደዛ አይደለም ብቻ ይጾማቸው እዚህ ጋር ሁለት ነገር ነው ማየት ያለብን አንደኛ ቀዳ መጨረሳችን እርግጠኛ መሆን አለብን ሁለተኛ ሸዋል በሚባለው ወር ውስጥ ብቻ 6 ቀን መጾማችን ነይተን 6 ቀን መጾማችን እርግጠኛ መሆን አለብን እነዚህ ነገር ካገኘን خلاص አግኝተናል አጅሩ ማለት ነው طيب እነዚህ ነገራቶች ልናቃቸው ይችላል ማለት ነው حسب ما يتيسر له ለሱ በገራለት ልክ ማለት ነው وين اخرها فلا باس ቢያዘገየውም ችግር የለውም خصوصا لمن ينزل به ضيوف በተለይ እንግዳ የሚመጣበት ሰው او يجتمع باقاربه في العيد وبعده بعيدنا كعيد በኋላ ማለት ነው ከቤተሰቦቹ ጋር የሚሰባሰብ እነሱ ሊዘይራቸው የፈለገ ሰው والامر في ذلك واسع ችግር የለውም ምሳሌ እንግዳ ይመጡበታል ነገ ምሳሌ ዛሬ እንትን ብሎ እንግዳ ከሩቅ ሊመጣ ነው አይ በቃ እናንተ ብትሉ እኔ ጾም አለብን ሸዋል ጾም እናንተ ከፈለጋችሁ ብሉ አይልም ማለት ምን ያደርጋል እንግዶቹ አብሮ ከነሱ ጋር ያሳልፋል ከዛ በኋላ ማለት ነው በተመቸው ሰዓት ወሩ ባለው ሰዓት በተመቸው ሰዓት ቀዳ ሊያወጣ ይችላል ማለት ነው ቀዳ ሊያወጣ ይችላል ባይሆን ምሳሌ يجوز الجمع في نية بين صيام الأيام البيض والاثنين والخميس مع صيام 6 من شوال ነገር ግን እኛ በአንድ ንያ ላይ መጾም የለበትም ያልነው ረመዳን ቀዳና የሸዋል 6 ቀን በአንድ ቀን ንያ በአንድ ንያ መጾም የለበትም ያልነው ለያይቶ መጾም ያለበት ያለው ግን አንድ ሰው 6 ቀን የጾመ 6 ቀን ሸዋል የጾመ በመሃል ሰኞ መጣበት ሁለቱ በአንድ ቀን ማለት ነው ሁለቱም ነይቶ መጾም ይችላል ሁለቱም አጅር ሊያገኝ ይችላል ኢንሻአላህ ሐሙስ መጣበት 6 ቀን የጾመ አንድ ላይ ማድረግ ይችላል አያመል ቢድ ሚጾም ሰው እንደጋጣሚ ከሸዋል ጋር ምን ሆነበት አንድ ላይ ተገናኘበት ስለዚህ ሁለቱም አጅር ነይቶ ማግኘት ይችላል ማለት ነው ይሄ ችግር የለውም ሁለቱም ሱና ናቸው ያኛው እኮ ፈርድና ሱና ነው አንድ ላይ ማገናኘት ይሄ ሊሆን የማይችል ነገር ስለሆነ ነው ይሄ ግን ችግር የለውም وترجع له الحصول والأجرين جميعا የስድስቱም ሸዋል ቀን ከሰኞ ጋር ወይ ከሐሙስ ጋር ወይ ደግሞ ከአያመል ቢድ ጋር አንድ ላይ ቢጾማቸው በአንድ ቀን ማለት ነው ቢሰባሰቡለት ቢጾማቸው የሁለቱም አጅር ያገኛል ከነየተ ማለት ነው ይህ ደግሞ የሼክ ኢብኑ ባዝ ረሂመሁላሁ ተዓላ የሳቸው ምርጫ ይሄ ነው አንድ ሰው ሸዋል የጾመ ሰኞ ቢደርስበት ወይም ደግሞ ሐሙስ ቢደርስበት ወይ ደግሞ አያመል ቢድ ቢያገኘው ሁለቱም አንድ ላይ ነይቶ ቢጾም የሁለቱም አጅር ያገኛል በአንድ ቀን ማለት ነው ሳቸው ምናሉ ኢብኑ ባዝ ይሄንን ነገር يرجى له ذلك ያ ነገር ተስፋ ይደረግለታል የሁለቱም አጅር አሉ لانه يصدق عليه انه صام 6 ምክንያቱም ይሄ ሰው 6 ቀን ጾመ የሚባል ነገር በሱ ላይ ይጸድቃል እንዲሁም ደግሞ ማለት ነው እነዚህም ነገራቶችን አያመል ቢድን ቢጾም እንደዛው ይጸድቃል ማለት ነው ፈድሉላሂ ዋሲዕ የጌታ አላህ Subhanahu Ta'ala ትሩፋት ብዙ ሰፊ ነውና ይቻላል አሉ ኢብኑ ዑሰይሚንም ይሄ ነገር ويصدق على من صام 6 انه صام 30 ايام من شهر 6 ቀናቶችን የጾመ ሰው ከወር ውስጥ 3 ቀናቶችም እንደጾመ ንያ አድርጎበት ከሆነ ማለት ነው እንደ የሁለቱም አጅር እንደሚገኝ ማለት ይሄ ነገር አገኝቷል እንደሚባል ገልጿል ማለት ኢብኑ ዑሰይሚንም ኢብኑ ዋዝም ይሄ ነገር እንደሚቻል ገልጸዋል ማለት ነው ግን እዚህ ጋር اذا وافق صوم 6 እነዚህ 6 ቀናቶች ሲጾም ሸዋል ሲጾም ቢገናኝበት يوم السبت የቅዳሜ ቀን ተገናኘበት ቅዳሜ ቀን ነጥሎ መጾም አይቻል ወይ ጁማዓ ቀን እንደዚሁ ማለት ነው የግድ ምን ማድረግ አለበት ጁማዓን ከቅዳሜ ወይ ቅዳሜ ከእሁድ እንደዚህ ማገናኘት አለበት ወይ እንደው ሐሙስ ከጁማዓ እንደዚህ ያለ ማገናኘት አለበት እንጂ ነጥሎ መጾም የለበትም ሐዲስ አለ ግን እንዳጋጣሚ ሸዋል ጾም ቢያገኘውስ ችግር የለውም ይጾማል ማለት ነው ምሳሌ ሸዋል እንዳጋጣሚ በጁማዓ ቢጀመር ይጀምራል በዛው በቅዳሜ ቢጀመር ይጀምራል ማለት ምክንያቱም የጾመው ለምንድን ነው ሸዋልን ነው እንጂ ሰኞን መነጠል ፈልጎ አይደለም ወይ ያኔ ማክሰ ያኔ ቅዳሜን መነጠል ወይ ጁማዓን መነጠል ፈልጎ አይደለም
ከሰኞ ጋር ከቅዳሜ ጋር ቢገናኝ የሸዋል ጾም ችግር የለውም ይጾማል ማለት ነው። ይሰው ቅዳሜ ቀን መጾም ስለተከለከለ ለብቻው ይሄም ከዛ ውስጥ የሚመደብ አይሆንም ማለት ነው። طيب እንግዲህ ይሄንን ሸዋልን በተመለከተ አጠር ያለ ማብራሪያ ይሆናል ኢንሻአላህ። ሁላችንም በዚህ ላይ ጥንቃቄ አድርገን አላህ Subhanahu Wa Ta'ala ትልቅ ምንዳ አጅር ፈልገን ልንጾመው ይገባል ማለት ነው። هذا صلى الله على نبينا محمد وعلى آله وصحبه أجمعين.